አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እንዴት ዋላችሁ? እንዴት ሳመሻችሁ? ሁሉ ሰላም? እኔ ጋር አልሐምዱሊላህ ደህና ነኝ። ውዶቼ እንግዲህ ዛሬ ሀይሚዬና ቡራ በሰላም በፍቅር ይመጡልናል እያልኩ ነበር። ትላንት ስለቀሩ ምናልባት ዛሬ ታርቀው ሊመጡ ይችላሉ በደስታ ምናምን እያልኩም እየጠበቅኩኝ ነበረ። ሁላችንም እንደዛ እየጠበቅን ነበርና እንግዲህ ብሩኬ አልመጣም ዛሬ። ሀይሚዬ መታለች እና ውዶቼ እንግዲህ አትጨነቁ። ማለት ከዚህ በፊት 2 ወሩን እንዴት እንደነበር አይታችኋል። የ2 ወሩን ድራማ እና ምናልባት እንደዛ ተመካክረው እየሰሩ ሊሆን ይችላል እና ዛሬ የሀይሚ ንግግር ትንሽ ጠንከር ስላለብኝ ራሴን ሁላ አሞኛል። የምር ነው የምላችሁ። ሀይሚዬ እኔ ውድ እውነት ብሩኬን እንኳን አንቺ እኛ እናምነዋለን። የምሬን ነው እና ውዶችዬ ማሰብ ያለባችሁ ነገር ለእናቱ በጣም ክብር ያለው ወንድ ለሴት ልጅ በጣም ክብር ያለው ወንድ መቼም ቢሆን ሴት ልጅ አይጎዳም። እኔ በዚህ ይተማመናለሁ። የምሬን ነው። ለእናቱ በጣም ክብር ያለውና ከራሱ በላይ ለሚወዳት እናቱ በጣም ክብር ያለው ወንድ ለእናቱ መቼም ቢሆን ሴት ልጅ አይጎዳም። እና ብሩኬ ሀይሚዬን መጉዳት ከፈለገ እስከዛሬ ድረስ መጉዳት ይችል ነበረ። እስከዛሬ ድረስ ምንም ነገር ማድረግ ይችል ነበረ። ሀይሚዬ ጋር የሆነው ወዶ ፈቅዶ ስለሚያፈቅራት ስለሚወዳት ነው አይደል እንዴ? እና ተደብቆ ምንም ነገር ማድረግ አይጠበቅበትም። እንደዚህ አይነት ድብቅ ልጅም አይደለም። የምር አንዳንዴ ምን ይባላል መሰላችሁ በእኛ ሀገር እና ኮሜንት ላይ እምለዋለሁ ብዙ ጊዜ እና የሚወጣ እንጀራ ከምጣዱ ያስታውቃል ይባላል በሀገራችን አባባል ማለት ነው። እና ብሩኬ ልክ እንደዛ ነው። የሚወጣ ነገር ከስሩ ያስታውቃል። እንዲሁ ስታዩት ራሱ ያንን የሚያደርግ ልጅ አይደለም። በጣም የዋህ፣ በጣም ንጹህ ልጅ፣ በጣም ጨዋ ልጅ፣ ለሴት ልጅ ክብር ያለው፣ ለእናቱም ከምንም በላይ የሚወድ፣ ስለ እናቱ ሲያወራ ቢውል ቢያድር የማይጠግብ ልጅ ነው እና ከእናቱ አልፎ ደግሞ ሁለተኛ እንደ እናት የሚያያት እንደ ሁሉ ነገሩ በቃ ሚስቱ፣ ፍቅረኛው፣ የሚወዳት ጓደኛውን ሁሉ ነገሩ ሁና እስከ ዛሬ ድረስ አብረው የነበረ ያለችው ሀይሚዬ ናት እና ለሀይሚዬም ከእናቱ ቀጥሎ በስስት የሚወዳት በጣም የሚያፈቅራት ልጅ ነው እና እሱን ደግሞ በተለያየ በተግባር አይተናል ማለት ነው እና ይህ ሁሉ ጊዜ ሲኖሩ ተረዳርተው ተሳስበው እዚህ የደረሱ ልጆች ናቸው። ሀይሚዬም ብለዋለች እና እኔ ለሱ ብዙ ዋጋ ከፍያለሁ፣ ብሩኬም ለእኔ ብዙ ዋጋ ከፍሎልኛል ብላለች። ብዙ ነገር ሁኛለሁ ለሱ ብላለች። እሱም ደግሞ ብዙ ነገር ትቶላታል ለሷ። ብዙ ነገር ተከፋፍለው ብዙ ነገር ተረዳርተው እዚህ የደረሱ ልጆች ስንት ጥላትን አሸንፈው ከዚህ የደረሱ ልጆች ዛሬ ላይ ደግሞ አሁንም በሰው ወሬ መለያየት የለባቸውም። የምሬ ነው እና ሀይሚዬ ይሄ ነገር ሪል ከሆነ ይሄ ነገር ከምር ከሆነ እውነቴን ነው የምልሽ፣ ተረጋጊ የኔ እናት ተረጋጊ እና ብሩኬ ጋር አውሪበት። እንደዚህ አይነት ነገሮች ደግሞ ምንም አይነት የከበደ ችግር ቢፈጠር ለንግግር ሁሉ ለችግር ሁሉ መፍትሄው ንግግር ነው እና ሳትነጋገሩ ምንም የሚፈታ ችግር የለም እና ከሱ ጋር ቀድሜ እስካሁን ድረስ ራሱ እንደዛ ንገሪ ሲልሽ ምናምን መናገር ነበረብሽ። ሲቀጥል ደግሞ ሚዲያ ላይ አለመውጣት ከፈለግሽ ደግሞ በውስጥ የዛኔ ልክ መረጃው እንደደረሰሽ ናቶሎ ብሩኬ ፈልጋለሁ ምናምን ብለሽ ይሄ ነገር ምንድን ነው የማየው ነገር ይሄ መረጃ ተልኮልኛል ብለሽ እስከነ መረጃው አሳይተሽው ምንድን ነው እውነት አድርገው ነው ወይስ ምንድን ነው ብለሽ ብትጠይቂው በቂ መልስ ታገኛለሽ ብዬ አስባለሁ ከሱ ማለት ነውና ማመን ባትችይም እንኳን ይበልጥ ደግሞ የሚብራራልሽ ምን የሚልልሽ ከራሳችሁ ሰው ጋር ስታወሩ ነው። ምንም ነገር ሲፈጠር መደባበቅ፣ ስልክ አጥፍቶ መጥፋት ምናምን መፍትሄ አይሆንም ውዶቼ። በነገራችን ላይ ብዙ ሰው አሉ እንደዚህ አይነት ባህሪ ያለባቸው ሰዎች ማለት ነው እና ችግር ካለ የሆነ ሰው ላይ በህይወታችሁ ገብቶ ችግር የሚፈጥር ከሆነ መረጃ ምናምን ብሎ አሁን ላይ ጊዜው ከፍቷል እና የሆነ ነገር አቀነባብረው አምጥተው እናንተን ለማሳመን ብዙ ነገር ይሉና እናንተን ካሳመኑ በኋላ እነዛ ሰዎች እንትን ይላሉ፣ ዘወር ይላሉ ማለት ነው እና ከዛ እናንተ ደግሞ ለራሴ ያላችሁ ሰው ካልተናገራችሁ ግልጹን የምትጎዱት እናንተ ናችሁ መጨረሻ ላይ ማለት ነው እና ምንም ነገር ቢፈጠር ግልጸኝነትን የመሰለ ነገር የለም። በግልጽ መነጋገር ለምን
የፈለገው ነገር አይሆንም። እና በግልጽ አውርታችሁ ቁጭ ብላችሁ አውርታችሁ ምናምን ነው ነገሮችን መፍታት ያለባችሁ ከካሜራ ጀርባ ማለት ነው። እና ሀይሚዬ እባክሽ ሰውን ማመን ተይ፣ የምሬ ነው። ሰውን ማመን ተይ። ሰው በደካማ ጎናችሁ ነው የሚገባው፣ ያጣናችሁና በደካማ ጎናችሁ ነው የሚገባባችሁ ማለት ነው፣ እናንተን ለመለያየት ሲሞክር። አሁን ላይ ደግሞ ቴክኖሎጂ በጣም ከፍቷል። አንቺ ራሱ ሀይሚዬም ራሱ እያለች ነበር በኤአይ ሊሆን አይችልም ምናምን እያለች ነበር። እና ይሄ ኤአይ ነው ምንድነው የሚባለው ራሱ ማለት ነው። እኔ በጣም ነው የሚገርም። ቲክቶክ ላይ ብዙ አያለሁ ልጅ እነሱን የሚመስል ልጅ እያስታቀፍናቸው ነበር ብሩኬና ሀይሜን። ሌላው ደግሞ ማንኛውም ሴት ይመጣና ምናምን ብሩኬን አቅፋ እየሳመችው ሁሉ ምናምን አድርገው አቀናብረው ይልካሉና እንደዚህ አይነት በበዛበት እንደዚህ አይነት ቴክኖሎጂ በተበራከተበት ዘመን የሰውን ወሬ የሰውን መረጃ አለኝ በማለት ሰው አቀነባብሮ ሰው በተለያየ መንገድ ሰውን ላጥቃ ካለ ሰውን ልጉዳ ካለ አይከብደውም። እና ብሩኬ ደግሞ ያለበት ችግር ሰውን ያምናል፣ የሚያምን ልጅ ይመስለኛል። ሰውን በየዋህነቱ ምናምን ሰው የሚያምን ልጅ ነው። እና ማንም ይጎዳኛል ብሎ የሚያስብ አይነት ልጅ አድርጌ አላስበውም። ማለት ይጎዱኛል ብሎ አያስብም፣ እንደዛ ይመስለኛል። እና ምናልባት ደካማ ጎኑን ተጠቅመው የሆነ ነገር አቀነባብረውበት ሊሆን ይችላል። እና ተረጋጊ፣ ከሱ ጋር አውርተሽ ብትፈችው ባይነኝና ሀይሚዬ የሰው ወሬ ባትሰሚ መልካም ነው። ካለፉት ነገሮች መማር ነው። እንደዚህ መስዋዕትነት የከፈላችሁበት ፍቅር በሰው ወሬ አሁንም ፍቅራችሁን እንትን ማለት የለባችሁም፣ ማጣት የለባችሁም። አንቺ እሱን ባትወጁ ባታፈቅሪው ኑሮ እንደዚህ በዚህ ልክ አትጓዥም ነበረ። ብሩኬ አንቺን ባይፈልግሽ ባይወድሽ ኑሮ እንደዚህ አይሆንልሽም፣ እንደዚህ ዋጋ ይከፍልልሽም ነበረ። ይህንን እያወቃችሁ ለምን ጥላት ታስገባላችሁ? የምሬ ነው። እና ይሄ የሚያስቀና ፍቅራችሁን እንኳን እናንተ እኛ በስስት የምናያችሁ ሁልጊዜ በጉጉት ቪዲዮዋችሁን እየጠበቅን ለምናያችሁ እኛ ራሱ እውነቴ ነው። እኔ ራሱ በጣም ነው በቃ የብዙ ሰው ነው፣ እናንተ ብቻ ሳትሆን የብዙ ሰው ልብ ነው የሚሰበረው ማለት ነው። እና አሁን ላይ ደግሞ ተሳዳቢዎች እንግዲህ በቃ እንኳን ደስ ያላችሁ። ሀይሚዬንም ያው ስትሳደቡ ነበር የኖራችሁት። አሁንም ደግሞ ለምን አልተናገርሽም ለምን እንደዚህ አላልሽም በማለት ማለት ነው። ያው ሰው በእርግጥ ባየው ልክ ነው የሚናገረው። አሁን ደግሞ ተገልብጠው ደግሞ ብሩኬን መሳደብ ይጀምራሉ ማለት ነው። ምክንያቱም እንኳን ይሄን አግኝተው እንኳንም ዘንቦብሽ እንደውም ጤዛ ነሽ ይባላል የሀገራችን አባባል ማለት ነው። እና እንኳን ይሄን አግኝተው ቲክታክ ላይ ራሱ እያቀነባበሩ ከየትኛውም ከእንትና አምጥተው እያቀነባበሩ ምናምን ይሄ ነው ብሩኬ እንደዚህ ሴት ጋር እንትን እያለ ምናምን እያሉ ስሙን እያጠፉት ነበር አሁን ማለት ነው። እና አሁን በዛው መንገድ መጣችሁ። ብቻ እኔ ይሄ ስራ ከሆነ ራሳችሁን ክብራችሁን የሚነካ ስራ ባትሰሩ፣ በቃ እናንተን የሚያሰድብ አይነት ስራ ባትሰሩ መልካም ነው ብዬ አስባለሁኝ። ስራ ካልሆነ ደግሞ ይሄ ነገር ከጅምሩ ወደ ካሜራ መምጣት አልነበረበትም። እዛው የሚጨረስ ነገር ነበረ በግልጽ ተነጋግራችሁ ምናምን። እና ሀይሚዬ አሁንም ቢሆን ተስፋ መቁረጥ የለብሽም። በቃ ሁሉን ነገር ተነጋግራችሁ ከሱ አፍ መስማት አለብሽ ሁሉን ነገር። የዛኔ ታስታውሱ ከሆነ ድሬዳዋ ለፕራንክ ብሎ ያመጣት ሴት እንደዛ እያለቀሰች ምናምን ስትናገር አመነቻት ወዳው ማለት ነው። እንደዛ መሆን የለብሽም ሀይሚዬ። ሴቶቹ አሁን ላይ በጣም ከብደዋል አሁን ላይ ማለት ነው። እንኳን አይደለም ለሴት ልጅ ክብር ያለው ወንድ የሚረዳ ወንድ ምናምን ካገኙ ማጭራሽ እድሉን መጠቀም ነው የሚፈልጉት ማለት ነው። ስለዚህ ማንንም ቢሆን አትመኝ፣ መረጃም ቢሆን በቃ ማመን የለብሽም በዚህ ሰዓት ማለት ነው። ማን ነው ማመን ያለብሽ? መጀመሪያ የሆነ ነገር አንቺን ሊያሳምን የሚችል ነገር እንኳን መረጃ ቢመጣ መነጋገር ያለብሽ መጀመሪያ ከብሩኬ ጋር ነው። እና ቶሎ ብለሽ ሊከፋሽ አይገባም። ቶሎ ብለሽ ለውሳኔ መቸኮል አይገባሽም። እና ብሩኬ ይሄን ያደርጋል ብዬ መቼም አላስብም፣ አያደርገውም በፍጹም። እና እባካችሁ ስራ ከሆነ ቶሎ ቋጩት። እውነት እኔ በጣም ነው ብዙ ሰው ነው አሁን የሚጨነቀው በእርግጠኝነት ማለት ነው። እና ሰላማችሁ ብዝት ይበልልን በያላችሁበት፣ ፈጣሪ ይጠብቃችሁ።